ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ሰነበታችሁ። ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬ ባህልና ኪነ ጥበብ ፕሮግራም ቤቴል ጥበብ የተሰኘ የስነ ጥበብ ማዕከል ካላት ወይዘሮ ኤልሳ ተገኘ ወይም ወይዘሮ ኤልሳ ገሰሰው ጋር ቃለ ምልልስ እናካሄዳለን። እሷም በስልክ መስመራችን ትገኛለች። ኤልሳ እንደምን አለሽ? ሰላም፣ እንዴት አለህ? እኔ ደህና ነኝ። አንቺ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ከጦርነት በኋላ ነው እንግዲህ ለመጀመሪያ ጊዜ ስንገናኝ። አዎ እንግዲህ ምን እናድርግ። አሁን አንጻራዊ መረጋጋት አለ። እንግዲህ እንደሚቀጥል ተስፋ አለን። ውጥረት ቢኖርም በሰሜን እንግዲህ ይረጋጋል ብለን ተስፋ እናደርጋለን። በጣም እናመሰግናለን። እንግዲህ አንቺ በኪነ ጥበብ ዘርፍ ብዙ ትንቀሳቀሻለሽ። ትምህርትሽንም በዚህ ዘርፍ ትኩረት አድርገሽ ነው ያጠናሽው እና ቤቴል የስነ ጥበብ ማዕከል ማለት ቤቴል ጥበብ ማለት ምን ማለት ነው? እንግዲህ ቤቴል ጥበብ የሰየምኩት በመጽሐፍ ቅዱስ ቤቴል ማለት የእግዚአብሔር ቤት ማለት ነው። ያው የመንፈሳዊ ግንኙነት የመገለጥና የጥልቅ ትርጉም ቦታ ያለው ስፍራ ነው። ቤቴል ማለት ሰው ከራሱና ከእግዚአብሔር ጋር በጥልቅ የሚገናኝበት ቦታ ነው ያ ቤቴል የሚባል ቦታ። ስለዚህ እኛ ደግሞ ጥበብን፣ ማንነትን፣ እሴትን ልክ እንደዛ ጥልቅ የሆነ ቦታ እንዲኖረው ቤቴል ጥበብ ብለን ሰየምን፣ ስያሜውን ሰጠ ነው። ምክንያቱም ልክ በህልምና በመሰላል ነበር ተገልጦ እንደሚላቸው ነበር ለአብርሃም ለአባቶቻችን ማለት ነው። ስለዚህ ደግሞ ጥበብ ማንነታችን የሚገልጽ መሰላል አድርጎ የሚያሻጋግረን ድልድይም ነው ጥበብ። ስለዚህ ቤቴል ጥበብ ያው እስራኤላውያን ስለሚወክል ኢትዮጵያ እስራኤላዊ የባህልና የስነ ጥበብ ማዕከል ነው ቦታው። የኛን ማንነት የሚገልጽ ቦታ ነው። በጣም ጥሩ ነው። እንደዛ ከሆነ በዚህ የቤቴል ጥበብ ማዕከል ውስጥ እስካሁን የተደረጉ እንቅስቃሴዎች አሉ ወይ? እንዴት ነው? እስኪ ያነበረው ሁኔታ ግለጭልን። አዎ ያው እንግዲህ ወደ 3 አመት 4 አመት እየሆነን ነው ከጀመርነው። እኔም ባለቤቴም በዚህ ዙሪያ ነው የምንሰራ። ያው የምንኖርበት ህይወት ነው ማለት እችላለሁ። እና ያው እንግዲህ ባየነው አሰራር አካሄድ መሰረት እኛ ካላረግነው ማንም ሊያረግልን የሚችል ሰው የለም። እና ያው ተነስተን የምንችለውን ነገር እንሞክር ብለን የተነሳን እግዚአብሔር ይመስገን ብዙ ቦታዎች ሄደን የራሳችን ጥበባችን አርታችን በኤግዚቢሽንም ገልጸነዋል። በተለያዩ ቦታዎችም በሚሰሩበት ዝግጅቶች ሁሉ እየሄድን የኛን ባህል በእውነት ማለት ጥልቅ በሆነ ገልጸነዋል፣ እንገልጸዋለን። እስካሁንም ድረስ በየቦታው ይጠሩናል፣ እንሄዳለን፣ እናሳያለን። አሁንም ባለፈውም እዚህ የምንኖርበት ያብኔ 2 አዘጋጅተናል። አንዱ ፌስቲቫል፣ አንዱ ደግሞ ኤግዚቢሽን ማለት 13 አርቲስቶችን የያዘ ሰዓሊዎችንም፣ ቀራጭ፣ ሁሉንም አርት ነክ ሁሉ ያለ ስነ ጥበብ ኪነ ጥበብ ባንድ ላይ በመደመር ማለት ነው። ያን አድርገናል። አሁን ደግሞ እየተዘጋጀን ነው። እንግዲህ በእግዚአብሔር እርዳታ ይኖርናል ብዬ አምናለሁ። እንግዲህ የጦርነት እየመጣ እየገባ እንትን ቢለንም ግን ያው አርት ደግሞ ይሄንንም ያለንንም ሁኔታ ህመማችንም የሚገልጽ ነው። በነገራችን ላይ አርት ሲባል ይሄ የምናየው ስዕሎች ምናምንም ሳይሆን ያለንን በውስጣችን ይዘነው የምንጓዘውን ህመምም ገልጾ ለማህበረሰብ ለዓለም የሚያሳይ ነው። ቤቴል ጥበብ ደግሞ እዚህ እስራኤል ሀገር ብቻም ሳይሆን በቃ በዓለምም ልክ እንደ መሰላልና እንደ ድልድይ ሆኖ ያሻግራል፣ ያሳያል ብዬ አምናለሁ። በመንሰራው እንትን ባለቤትሽ ሰዓሊም ቀራጭም ነው እና ካሁን በፊትም ከሱ ጋር ሆናችሁ ቃለ ምልልስ አድርገንላችኋልና ብዙ የሚያስደንቁ ስራዎች ነው የሚሰራ። ለወደፊትም ያው እንደምትመጡ እዚህ የሰራችኋቸውን የበለጠ እንደምታሳዩን ቃል ገብታችኋል። እንደው አንቺ ከዚህ ባሻገር በዚህ በጥበቡ የስራ ድርሻሽ ምንድን ነው በአብዛኛው? ያው እኔ እንግዲህ ከጥበብ ባሻገር ያው ማረጋቸው እንቅስቃሴዎች አሉ በማህበረሰቡ ውስጥ ማለት ነው። በብዙ ነገሮች በፖለቲካውም በሁሉም በማንኛውም እኛን ይወክላል የኛን ድምጽ ያሰማል ባልኩበት ነገር ሁሉ እሳተፋለሁ። በጥበቡ ዘርፍ በተለይ የኛን ጥበብ የኛን ማንነት ከዚህ ባሻገር ከእስራኤል ሀገር ባሻገር ወደ ሌላ ወደ ዓለም ሁሉ እንዲወጣ
ያው እንግዲህ ጥረት አረጋለሁ። ኢትዮጵያም ባለፈው እንዳየው ኢትዮጵያ ድረስ ተጠርቼ በክብር እንትን ሰጠውኛል። ያው ሽልማት እስኪ ስለሱ አስታውሽን። እንደውም ላነሳው የነበረውን ጥያቄ ነውና በመልኩ ነው የጠሩሽ ማን ናቸው? እርግጥ በወቅቱ ቃለ ምልልስ አድርገን ነበር ለማስታወስ ያክል። ለማስታወስ ያክል ያው እንግዲህ ኢትዮጵያ የዓለም የሴቶችን ቀን በተመለከተ ትልቅ ኤግዚቢሽን ነበር። በዛ ኤግዚቢሽን ውስጥ እኔን ነው አንደኛ የነሱ እንትን አድርገው የጠሩኝ። እስራኤል ሀገር የኢትዮጵያንና የእስራኤልን አንድነት አብሮ በባህላዊና ማንነት ደረጃ እንትን ትላለች ተወክላለች በሚል ያው እነሱ ከየት እንዳገኙኝ ባላውቅም ልክ እንደዛ ጠርተውኝ ሽልማት ተቀብያለሁ። ባህልና ቱሪዝም ነው ያዘጋጀው እንትኑን ያን ቀን ማለት ነው ቀኑን እና ከተለያዩ ቦታዎች የመጡ ነበሩ። ከስፔንም ከተለያዩ ኢትዮጵያም ውስጥ ተጽዕኖ የሚፈጥሩ ሴቶች እንግዲህ ሴቶች በሴቶች ቀን ሴቶች በሚል እንትን ብለውኛል። እዚህም ሀገር ያብኔም በሚገርም ነገር አሁን በአሁኑ ጊዜ የሴቶች ቀን የነበረ ጊዜ ከማሽፒያኒም ወይም ደግሞ ተጽዕኖ ከሚፈጥሩ ሴቶች ውስጥ ተብሎ አንዷን የነበርኩ ከዛ ከእንትኑ ከጋዜጣ ውስጥ አንዷ ናት ተብሎ ተቀምጦ ነበር። ያው እንግዲህ በማረጋቸው ነገሮች ምን አለ መሰለ የምናገረው ነገር ሰዎች ቦታ እንዲሰጡን አንጠብቅ፣ የራሳችን ቦታ እንፍጠር ማለት አሁን እኔ ቦታ ስሩልኝ አይደለም ያልተሰራ ቦታም ቢኖረኝ እየሄድኩኝ እኔ ራሴ መስራት እችላለሁ ያን ቦታ ገባ። አሁን እኛ ምን ጠብቀው እንዲያረጉልን እንዲሰጡልን የሆነ ቦታ እንዲኖረን ነው። ያን ቦታ ምን ፈጥረው እኛ ነን። ያን ራሱ በእንትኑ በትልቁ የጻፉት የኔን አባባል ነበረ። ስለዚህ ያንን ነው ማድረግ። በጣም ጥሩ ነው። ይሄ መበረታታት አለበት። በዚህ ሀገር ውስጥም እንደዚህ እንዳንቺ አስተዋጽኦ የሚያደርጉ ሰዎች መበረታታት አለባቸው። ጥሩ እንቅስቃሴ ነው። እኔም ከኤግዚቢሽን ስታደርጉ አንድ ጊዜ ተገኝቼ ነበርና ደስ የሚል ነገር ነው። ለወደፊትም ይሄ መበረታታት ያለበት ነው። የኢትዮጵያ ይሁዳውያን ይዘዋቸው የመጡትን ባህሎች፣ ቅርሶች ሁሉ የሚያሳይ ነገር ነው ስታደርጉ ማየውና ቀጥሉበት። እስከ ኢትዮጵያ ድረስ ሊወስድሽ የቻለው ነገር ሊያስጠራሽ የቻለው ነገር ይሄ ነውና እኔ በጣም የሚበረታታ ነው የምለው። አዎ እኔ እንግዲህ እንደዚህ እንትን ጋር ሁሉንም ሰው አሁን በዚህ ማዕከል ውስጥ ማንኛውም በአርትም ሆነ ታሪክን የሚተርክ ሁሉ በዚህ በእኔ በማዘጋጀው ሁሉ እጠራለሁ። ያው ሁሉም በሙያው ማለት ነው። ሁላችንም በሙያችን ከተከባበርን ማለት በቅንነት ከሄድን ሌላ ብዙ ነገሮች ማድረግ እንችላለን። እስራኤል ሀገር ለሁሉም ሰው የምትሰጠው እንትን አላት። ያን ግን መጠቀም ነው። ራሳችን ካልወጣን ማንም መጦ ይዞን ና ስራ ሊለን አይችልም። ራስ ነው መስራት ያለብን ብዬ ማምናለሁ። ለሌሎች ማስተላልፈው ነገር በነገራችን ላይ አሁን ያልሽው ትልቅ ነገር ነው። ብዙ ጊዜኛ የራሳችን ስራ ሌላው እንዲሰራልን ሌላው እንዲያደርግልን ነው አደራ የምንሰጠው። እዛ በኋላ ችግሮች ሲደርሱ ለምን አልሆነም እንላለንና አስቀድመን መስራት የሚገባን ነገር አለ። ጥሩ ነገር ነው ያልሽው። እንደው ኤልሳ ወደፊት ምን ታቅዷል? አጠናክራችሁ መቀጠል የተለየ የሆነ ነገር ለማድረግ ያቀዳችሁት ነገር ወይ አለ ወይ? አዎ በጣም ያቀድነው ነገር አለ። እንግዲህ ወደፊት ምናየው ይሆናል። ያው በመተባበር ነው ሁላችንም እንግዲህ የራሳችን የኛ ነው ማለት አሁን እኔ አንድ ነገር ሐሳቡን ይዤ ልምጣ ወይ የሆነ ነገር ላርግ እንጂ የሁላችንም ነው። ባህል፣ እሴት፣ ማንነት፣ ታሪክ የሁላችንም ነው። ይሄ የአንድ ሰው ብቻ አይደለም። ስለዚህ የኛ ብለን ከወጣን የኛ ነው። አብረን እንሰራለን። ወደ ሌላ ወደ ከፍ ወዳለ ደረጃ እናሳድገዋለን። ያ እንግዲህ የሚሆነው ነው። በሚቀጥለውም ያው እየተደራጀንም ስለሆነ በመጠናከር ላይ ያለ ነገር ስለሆነ ወደፊት መልካም ብዙ ነገሮች እንሰራለን ብዬ አምናለሁ። አዎ በጣም በዚህ ቤቴል ጥበብ ማዕከል አባል ለመሆን የሚፈልግ ካለ በስነ ጥበቡ በኪነ ጥበቡ ፍላጎት ያለው ወይም እስካሁን ሲንቀሳቀስ የነበረ ምን መስፈርት ነው ያለው? እነማን ናቸው አባል መሆን የሚችሉት? በአርቱ ዙሪያ የተሰማሩ ሁሉ በስነ ጥበብ በኪነ ጥበብ በሁሉም ማለት ነው ሳተፋለሁ። የኔን ድርሻ ሰጣለሁ የሚል ድርሻዬን ለዚህ ማህበረሰብ አካፍላለሁ አበረክታለሁ የሚል ሁሉ መሳተፍ ይችላል። በጣም እንደው ኤልሳ ስታስቢ አሁን ከምታደርጊውም እንቅስቃሴ ከህብረተሰቡ ጋርም ተባብረሽ ከመስራትሽ አንጻር የኢትዮጵያ ይሁዳውያን ይዘዋቸው የመጧቸው የተለያዩ ጥበቦች፣ ቅርሶች፣ የተለያዩ ሴቶች እንደው በበቂ ሁኔታ ለነባር እስራኤላውያን ታይቷል? እንደው ግንዛቤ ውስጥ ገብቷል ብለሽ ታስቢያለሽ? ገና መንገድ ላይ ነን። ይሄ ለመሆን በጣም ጥልቅ ጥናት የሚያስፈልገው በአንድ ላይ መሆን አለብን። በአንድነት
የሆነ መቀየር ያለብን ነገር አለ። በአንድ ሰው ብቻ አይደለም እንትን የሚል አንድነታችን ይጠይቃል። ከእንደገና ደግሞ መንገድን ማወቅንም ይጠይቃል። እርግጠኛ ነኝ ይሆኑ ነው አልሆኑም አይደለም፣ ተሰርተዋል ግን በቂ አይደሉም። ግን ይቀራል፣ በጣም ግን ይቀራል። አልተሰራም ሳይሆን ያው የተሰራውን ደግሞ እንዳልተሰራ እንትን ማለት አይቻልም። ይቀራል። በቂ የሚጠበቀውን ያክል አልሆነም። የሚጠበቀውን ያክል ግን እንደኛ ማንነት በተለይ በጣም ታሪክ ያለው ህዝብ ነው። እንደ ታሪክ መኖሩ እኔ አሁን የተለያየ ቦታ ሲሄድ ነጮች ምንድነው የሚሉኝ? እናንተ ታስቀኑኛላችሁ ምናምን። ለምን? ታሪክ አላችሁ፣ ማንነት አላችሁ። በቃ ያን ግን አውጣችሁ ብዙ እንትን ማለት አልታወቀም እንጂ የእናንተ ማንነት በጣም ነው የሚሉ። እኔ በሄድኩበት ቦታ ሁሉ አብሮ ፎቶ ማይነሳ ሰው የለም፣ ማወቅ ማይፈልግ ሰው የለም። የተለያዩ እንቅስቃሴዎችን ማድረጋለሁ በየሀገሩ ማስተምራቸው እንትኖች አሉኝ። በዚህ በአርቱ ዙሪያ ትላልቆችንም ወጣቶችንም የተለያየ ግሩፕ እንትን ብለው ሳድናንት እንላለሁ። በዛ ውስጥ አሁን በቃ መጀመሪያ ላይ የማይመስላቸው ነገር በቃ መጣው ሲያዩት የኛን ማንነት እንደ እንትኑን ሲያዩ እስካሁን ማለት ይሄ ገና ብዙ ይቀረዋል። በጣም ማወቅ ይፈልጋሉ፣ ጉጉት አላቸው። ግን ያን ለማድረግ ተግተን እንትን ማለት ይኖርብናል ያምናለሁ። ተግተን መስራት አለብን። አንደኛው ችግራችን የኛ እንደሚመስለኝ ካሁን በፊትም በተለያዩ ቦታዎች የተመለከቱትና ያየሁት እንደራጃለን። ከተደራጀን በኋላ በአንድ ላይ ስንሆን ተጣምሮ የሚሄድ እንደ አንዱ ይምራ ብሎ ተመሳስሎ የሚሄድ ሁኔታ የለም። ሁሉም ይሄ ችግር ነው። በጣም አለቃ ለሆነ የሚልበት ነገር ይበዛል። ይሄ ችግር ነው። ቀደም ብያለሁ። እኔ በአንድ ማህበረሰብ ውስጥ እኔ የሚል ካለ እኛ የሚለው ነገር ይዋጣል። በጣም እኛ ከሚባል ቦታ ላይ እኛ ነው ማለት ያለብን። እኔ የተሰጠኝ የሆንኩት ነገር አለ። የኔ ማለት የሰራውበት፣ የተማርኩበት፣ ያጠናውበት ብዙ ነገር ነው። የለም ትሄዳለህ እኮ ያ ሁሉ ተደምሮ ግን እውቀት አለ። ያ ሰው እውቀት አለው። ገባ? እውቀትን መጀመሪያ እውቀት መኖር አለበት። የሆነ ኢትዮጵያውያን ስለሆንኩኝ ሁሉን አውቃለሁ አይደለም። ገባ? አንተ በታሪክ ከሆነ ያጠናበት ዘርፍ ያን በታሪክ ባጠናበት ዘርፍ ጎበዝ መሆን አለብህ። ባጠናበት ማለት ነው። አርትም ከሆነ ልክ እንደዛው። ከዛ ያዛ ቦታ ሲመጣ ኦኬ እሱ የዚህ ባለሙያ ነው፣ ያን ቦታ እስኪ ብንሰጠው ከሱ ጋር ብንደመር እንዴት ምን አይነት ለውጥ ይመጣል ነው። ገባ? ይሄ ግን አሁን ምንድነው አስተሳሰባችን ላይ ሁሌም እኔ የሚባል ነገር ሲገን ምን አለ በቃ እኛ የሚለው ይዋጣል፣ ቦታ አይኖረውም። በጣም ይሄን እንግዲህ ለወደፊት ማስተካከል ያለብን ነገር ነው። እንደው መጨረሻ የምታስተላልፊው መልእክት ካለ ኤልሳ? ያው መጨረሻ ማስተላልፈው መልእክት ሁሉም ሰው በተማረበት በእውቀቱ ደረጃ በደንብ አድርጎ ጠንክሮ መስራት ይኖርበታል ብዬ አምናለሁ። ማወቅ ይኖርበታል በሚሰራው ነገር። ያኔ የሚሰራው ነገር ጥልቅ እውቀት መኖር ይኖርበታል። አንድ ነገር ለማሸነፍ ጥሩ ነው። ትብብርም ሊኖር ይገባል። ለወደፊት ደግሞ ስራዎችን የተለያዩ ነገሮችን ይዛችሁ እዚህ ስቱዲዮ እንደምትመጡ ተስፋ እናደርጋለን። እንመጣለን። እንደውም ኤግዚቢሽን እናደርግላችኋለን እዛው ቦታ። በጣም ደስ ይለናል። ባለቤትሽም እንግዲህ በጣም እንቁ ባለሙያ ነው። ከአንቺ ጋር መጣመሩ ምንድነው ባልና ሚስት ከአንድ ወንዝ ይቀዳሉ ነው የተባለ፣ እንደዛ ነው እና ጥሩ ነው። መርታ በይልን። እናመሰግናለን። አመሰግናለሁ ሰጠኝ። በጣም አመሰግናለሁ። የተከበራችሁ አድማጮቻችን ለዛሬ ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። በዚህ ፕሮግራም እንግዳ ለመሆን የምትፈልጉ የተለያዩ የኪነ ጥበብ የስነ ጥበብ ችሎታ ያላችሁ ሰዎች በጽሁፍም ሆነ በቅርጻ ቅርጽ በተለያዩ ነገሮች የተሰማራችሁ እንግዳ መሆን ትችላላችሁ። ስላዳመጣችሁ እናመሰግናለን። ሳምንት ሌላ ፕሮግራም ይዘን እንቀርባለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።